መጨረሻ ይሄ ጥቆማ የሰጡት ደግሞ ከእሷ ጋር እዛ ባለሀብቱ ድርጅት የሚሰሩ ሰዎች ነበሩ። እነሱም ከስራ ተባረው ነበረ። ብዙ ነገር የእሱም ልጅ እስር ቤት ገብታ ነበረ። ምክንያቱም ልጁ እንድትቀማ እሷ መፋ እንድትዘጋ በሌላ ልጅ ልካ ከእሷ ጋር እዛ ጫት ቦታ ምናምን የሚገናኙ ልጅ መጨረሻ ያ ልጅ ደግሞ እውነቱ አውጥቶታል። እሱም ስንት ሺህ ብር ከፍልሃለሁ ስላለችው ነው ይሄ ነገር የሰራው የድሃ ቤተሰብ ልጅ ስለሆነ። ሆነም ቀረ መጨረሻ ላይ እውነቱ ወጥቶ ነበረ። ዲኒየል ተመርምሮ ደግሞ በዲኒየል የመጣ ውጤት ልጄም አይደለም እኔ ያላቀውም ብሎ ነው የወጣ ነበረው። ሚስቱም ታማ ነበረ። ብዙ ወከባ ደርሶ ነበረ። አውቀው ነው ጠላቶች ናቸው እንደዚህ የሚያደርጉት። እኔ እሷ ጭራሽ አላቃትም። ሰራተኛ የነበረች በራሷ ፍቃድ ነው የወጣችው ምናምን የሆነች ልጅ መታ መስክራ ነበረ። ሆኖም ቀረ ከዛ ሁሉ ልፋት መከራ መጨረሻ ላይ ደግሞ ልጅቷም እስር ቤት ገብታ የእሱም ሚስት ታማ እሱም ክዶ እንደውም የምታስታውሱ ከሆነ የዘላለም ቀስ አድርጎ ከጎን ቁጭ ብሎ እኔ የምትፈልጉት ብር ልስጣችሁ፣ ከዚህ ኬዝ ውጡ፣ ይሄ ኬዝ ዝጉት፣ ቪዲዮም ደልቱልኝ። እኔ ብር አይደለም የምትፈልጉት፣ ቢሮዎችም ያው እንደምታዩት እስከዚህም ቢሮ ነው፣ ቢሮህን አሻሽል፣ ብር የፈለጋችሁት ልስጣችሁ፣ ለብር ብላችሁ ነው የምትሰሩት ብሎ ነበር። ያ ሁሉ ደግሞ ክዶ ነበረ ከሚስቱ ጋር ቢሮ መጥቶ ያወሩ ቀን። እሷም ደግሞ እኔ ምንም ነገር አልፈልግም፣ ልጄን በስርዓት ማሳደግ ነው የምፈልገው ብላ ነበረ። ሆነም ቀረ ተደብቆም ደግሞ ወጪ የሰጣት ነበረ። መጨረሻ ላይ ከዲኤንኤ ውጤት በኋላ ሽማግሌ ይዞት በሽማግሌ የተካሄደ ነበር። እሷ ደግሞ ፍላጎቷ እኔ ምንም ነገር አልፈልግም፣ ልጄ በስርዓት ማሳደግ ነው የምፈልገው። እኔ ብቻ ልጄ ሰላም ይሆንልኝ፣ ምንም ነገር ከሷ አልፈልግም፣ ሰላሜ ብቻ ይስጠኝ፣ ልጄን አይውሰዱብኝ። በወጣሁኝ በገባሁኝ ሰዓት ደግሞ ሌላ መዘዝ ሊመጣብኝ አልፈልግም። እኔ ከሱ ምንም አልፈልግም። ልጄ የቀን ስራ ከሆነ ሰርቼ ያሳድገዋለሁ፣ ሰላም ብቻ ነው የምፈልገው ብላ ነበር። ዛሬ ደግሞ ባለ ሀብቱ ደስ በሚለው ነገር ልጄ ነው አውቃለሁ ልጄ መሆኑን፣ ግን እሷ ከአንዳንድ ሰዎች ስለማየት ጠርጥሬ ነው እንጂ ልጄን እፈልገዋለሁ፣ ቤተሰቦቼም አምነዋል፣ እኔም ሁሉ ነገር ልጄ መሆኑ አውቃለሁ፣ ከእሷ ጋር ግንኙነት እንዳለኝ ማቅ ነበረ። ግን ቤተሰቦቼ ያልሆነ ተጽዕኖ ሲያደርሱብኝ በሚዲያ ላይ ስለወጣ ለመዋሸት ፈልጌ ነበር እንጂ ሁሉ ነገር እውነት ነው፣ ያለ ነገር ነው። ስለዚህ አሁን ልጄን በስርዓት ለማሳደግ እፈልጋለሁ፣ እሷም ይቅርታን ጠይቂያት ካሳ ለማካስ እፈልጋለሁ ብሎ ሪል ስቴት ገዛላት። ባለ 3 መኝታ ቤት ወደ 11 ሚሊዮን ብር የሚያወጣ ቤት ገዝተውላታል። ደስ በሚል ነገር ሽማግሌም ደግሞ ተሰባስቦ ነገሩ ሁሉ ተፈቷል። እሷ ምንም ነገር አልፈልግም፣ አሁንም ቢሆን ልጄን በሰላም ማደግ ነው የምፈልገው ነው ያለችው የነበረው። ግን ሆነም ቀረ ሽማግሌ በወር 30,000 ብር ተቆራጭ እንዲያደርግላት ነው የወሰነው ነበረው። እሱ ደግሞ 30,000 ብር ምንም አያደርግላትም ልጄም ስለሆነ ብሎ በወር 100,000 ብር ተቆራጭ እንዲያደርግላት በራሱ ፍቃድ በቤተሰቦቹ ፍቃድ ቃል ገብተዋል። ስለዚህ ያ ነገር በወር ደግሞ ተቆራጭ ያደርግላታል። ምክንያቱም ካሁን በኋላ የልጄ ነው፣ የአብረካይ ከፋይ ነው፣ የልጆቼ ወንድም ነው። የልጆቼ የሚደርሳቸው ነገር በሙሉ ለሱ መድረስ አለበት። እሷም ጎዳና ላይ ወጣች፣ ተጎዳች፣ ብዙ ነገር ደርሶባታል። ያ ሁሉ ብድር ልከፍል እፈልጋለሁ፣ ካሳ ልከሳ እፈልጋለሁ። እሷም ይቅርታ አድርግልኝ፣ ባለቤቴም ይቅርታ አድርጋልኝ ያለች የመጀመሪያ ባለቤቴም ብለዋል። ልጆችም እንዳለ ደግሞ ልጁ ሂዶ ያዩታል፣ ይንከባከቡታል፣ የሆነ ነገር ይገዙለታል። ስለዚህ ሁላችንም አሁን ይቅርታ እንፈልጋለን። ለእናንተ ይቅርታ መላ ደግሞ የአንተ ዩቲዩብ ተከታታይ ደግሞ ይቅርታ ጠይቀዋል። በጣም ነው ደስ ያለኝ። ቤት በተለይ ቤት ስለተገዛላት በጣም ደስ ብሎኛል። መሰረት እንኳን ደስ አለሽ። አንዳንዴ ባለ ሀብት ስትሆኑ ጊዜ መረጃ ሊወጣባችሁ አትፈልጉም። ሁሉ ነገር በድብቅ ልታደርጉት ትፈልጋላችሁ። ብር ስላላችሁ ብቻ ሁሉ ነገር የምትሸፍኑት ነው የምትፈልጉት። ግን አንዳንዴ እኛ ጭንቅላታችን ማሰራት ነው። ብር የትም አያደርሰንም። ብር ጊዜያዊ ነው እንጂ ዘላለማዊ አይደለም። እኛ ግን ዘላለማዊ ህይወታችን ብንኖር ነው የሚሻለው። ሁሌ የህሊና እረፍት እንደዚህ አሁን አንተ ህሊናህን ወቅሶሃል፣ ያወቅ ነው የምታጠፋው ነበረው። በጥፋት ላይ ጥፋት፣ ያ ጥፋት ለመሸፈናለሁ ብዬ ሌላ ጥፋት ሰራሁኝ፣ ቤተሰቦቼ በሙሉ ተበጠበጠ፣ ከቤተሰቦቼ ጋር ተጣላሁኝ ነው ያልከው። አምና ወንድ ልጅ ነው፣ ማይሳሳት ሰው የለም። ተሳስቻለሁ ግን ይቅርታ ብለህ ይህን ከአንተ ለፍታ ደክማ ለዚህ ያበቃችህ ሚስትህን ሳታስከፋት፣ ሐኪም ቤት ሳትገባ ሳትወድቅ፣ ራሷ ሳትስጥ፣ ልጅህም ደግሞ ምንድነው እስር ቤት ሳትገባ እውነቱ አምነህ
በዛኔ ነገሩ ቀለል የሚደረግ ነገር ግን አንተ ሁሉ ነገር በብርህ የምታደርገው መስሎህ ነበር። ባለ ሀብቶች የኢትዮጵያ ባለ ሀብቶች ሁሌ በሰው ህይወት ላይ ይጫወቱና በብር የሚሸፍኑ ይመስላቸዋል፣ ብር ስላላቸው ብቻና ብቻ። ግን አንዳንዴ እውነት ነው። ውሸት መቼም ብትሆን ፊት ለፊት አትወጣም፣ ትቀራለች ወደ ኋላ። እውነት ናት። ስለዚህ ባለ ሀብት ስትሆኑ ጊዜ ድሮ ያሳለፋችሁን ነገር ትረሱታላችሁ። ድሮ ከእናንተ ለፍታ ደክማ ለዚህ የምታበቃችሁ ሚስታችሁ ልክ እንደ ሰራተኛ ነው የምታዩዋት። በቃ ለምን እሱ ከአንተ ጋር ስትለፋ ስትደክም፣ ልጅ ወልዳ ልጆች ስታሳድግ ምን ስትል ሰውነት ያልቃል፣ በሽተኛ ትሆናለች። በዛ ሰዓት ደግሞ እናንተ ሀብት ሲመጣ ደግሞ በሞራ ላይ ሞራ ትጨምራላችሁ፣ በልብስ ላይ ልብስ ትጨምራላችሁ፣ ሆዳችሁ ይሰፋል፣ ቡርጫችሁ ይመጣል፣ አይምሯችሁ ደግሞ በሞራ ይሸፈንና በቃ ምንም እንትን አትሉም። የሆነ በቃ ሌላ ሴት ለማየት ነው የምትፈልጉት። ሌላ ገና ልጃገረድ የሆነ ሴት ፍለጋ ነው የምትወጡት። ለምን? ብር ስላላችሁ ብቻ። በብሬ የፈለኩኝ ነገር አደርጋለሁ ትላላችሁ። ያቺ ሚስቴ ትላንት እኮ ወጣት ነበረች፣ ጥሩ ልጅ ነበረች፣ እኔ ጋር ገብታ ነው ከእኔ ለፍታ ነው እንደዚህ የደከመችው ብላችሁ አታስቡ። ለምን እንደሆነ አላውቅም። ሁሉ ባለ ሀብት አንድ አይነት ናቸው። በቃ የሆነ ሀብት ይመጣላቸው ጊዜ ሌላ ሴት ለማየት ነው የሚሞክሩት። በዚህ ልክ ለምን እንደወረደ አስተሳሰብ እንደሚኖራቸው አላውቅም። አንዳንዴ ድሃን የመሰለ ነገር የለም። ለምን? ድሃ እንደ አቅሙ ይኖራል፣ በፍቅር ይኖራል። ሌላ ሴት አያይም፣ ሌላ ወንድ አታይም። እቤቷ ያለውን ነገር አፍርተው በፍቅር ይኖራሉ። ለምን? ባለ ሀብቶች ልክ ሀብታም ስትሆኑ ጊዜ አይምሯችሁ በሙሉ ለምን እንደሚደፈን ብቻ አላቅም። ሁሌ በቃ በብር ብቻ ትመካላችሁ። ብር እኮ ለጊዜ ነው እንጂ ሁሌ እድሜ ነካችንም አይደለም። የአኺራ ቤታችን አያሳምርልንም። ጥሩ የሰራነው ስራ ነው እና ለማንኛውም ዛሬ እውነቱን አውቀህ ውሸቱን ደግሞ ውሸት አድርገህ እውነት አድርገህ ይቅርታን ጠይቀህ ጥፋትህን አርመህ በዚህ ስለመጣህ ቤትም ስለገዛህላት ባለ ሀብቱ በጣም ደስ ብሎናል። መሰረትም እንኳን ደስ አለሽ። ለዚህ ሁሉ ልፋት ድካም ዘላለም ነው። ዘላለም ደግሞ እድሜና ጤና ይስጥህ። እንደዚህ የተቸገሩ የተበደሉ ሰዎች በሙሉ ከጎናቸው ቆመ ፍትህን ስለምታሰጣቸው በጣም ነው የምናመሰግነው። አገራችን ላይ ሰው የላትም ያልነበረ ግን አሁን እናንተን የመሰለ ወጣቶች ብቅ ብላችሁ የተቸገረ በሙሉ የሚያለቅስ በሙሉ የተጎዳ በሙሉ ተበዳይ በሙሉ እንባውን ከፈጣሪ በታች ታብሳላችሁ። ኑሩልን። የኛ ኩራቶች ናችሁ፣ የኛ ተስፋ ናችሁ ከፈጣሪ በታች። ስለዚህ እንደናንተ አይነት ወጣትን ሀገራችን ላይ ስለፈጠረ በጣም ደስ ብሎናል። ቢያንስ በአንዱ ቢጎዳ በእናንተን ይድናል፣ በእናንተ ደግሞ እንባው ይታበሳል ከፈጣሪ በታች። ስለዚህ ሁሌ ኑሩልን። ይህ ስራችሁ፣ ይህ ጥሩ ጸባያችሁን ደግሞ መቼም እንዳይቀየር እኛም ከእናንተ ጥሩ አራያ ሆነን ከእናንተ ጥሩ ነገር ተምረን እንዳናንተ ጥሩ ስራ ምንሰራ ወጣቶችን አላህ ያርገን። ደግሞ መጥፎ የምትሰሩ ወጣቶች በሙሉ ከነዚህ ተምራችሁ ጥሩ ስራ ለመስራት ለሀገራችሁ ለወገናችሁ ጥሩ ስራ ለመስራት ሞክሩ ነው ምላችሁ። ለምን? እነዚህ ማንም አያውቋቸውም፣ አብሮ አልተወለዱም፣ ለእናታቸው ልጅ ወይ ለአባታቸው ልጆችም አይደሉም። ብቻ ተጎዳን ስላሉ ነው የሚረዷቸው። ስለዚህ በዛ ነገር እናንተ ተምራችሁ ለወገናችሁ ጥሩ ለመስራት ሞክሩ እንጂ በወገናችሁ ላይ በሀገራችሁ ዜጋ ላይ መጥፎ ለመስራት አትሞክሩ። አንሞክር። ሁላችንም ጥሩ በሰራን ቁጥር በሰው ደስታ እናገኛለን፣ ከፈጣሪም በኩል ደስታ እናገኛለን። መጥፎ በሰራን ቁጥር ደግሞ ቁጭ ብሎ ነው የሚጠብቀን። ስለዚህ ከእንደዛ ነገር አላህ ይጠብቀን ነው ምላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።